world will have to get out of this state of affair. We are at a crossroads. We believe we are in a transition to a new world order. How do we design a new world order? How can we possibly strategize? How do we mobilize resources? How do we make people aware everywhere that this threat is there for them? And then to get out of this so that they can enjoy their liberty, their freedom, their development without this hegemonistic idea. አዲሱ የዓለም ስርዓትና የሃያላኑ ትንቅንቅ በ2026 የዓለምን መልክ የሚቀይረው የአሜሪካና የቻይና ፉክክር ዓለማችን ዛሬ የሺህ ዓመታት የታሪክ አዙሪት በደገሰችው ትልቅ መድረክ ላይ ትገኛለች። ለ10 ዓመታት በዩናይትድ ስቴትስ መሪነትና በዓለም አቀፍ ሕጎች ይመራ የነበረው የዓለም ስርዓት ዛሬ በታሪክ መዝገብ ላይ ብቻ ሊሰፍን የቀረው ትዝታ ሆኗል። እንደ አውሮፓ አቆጣጠር በ2026 በዓለም በታላላቅ ሀያላን ማለትም በአሜሪካ በቻይናና በሩሲያ መካከል ወደሚደረግ ከፍተኛ የህልውና ፍልሚያ ተሸጋግራለች። ይህ ፍልሚያ በጦር ግንባር ብቻ የሚደረግ ሳይሆን በቴክኖሎጂ ላብራቶሪዎች፣ በኢነርጂ ማመንጫዎችና በሰው ሰራሽ አስተውሎት AI የበላይነት ላይ የሚያተኩር የሞት ሽረት ትግል ነው። ዛሬ የምንጠይቀው ጥያቄ ዓለም ወዴት እየሄደች ነው የሚለውን ብቻ አይደለም። ይልቁንም በዚህ አዲስ የአያላን ሽኩቻ መሃል እንደ ኢትዮጵያ ያሉ ሀገራት እጣ ፋንታ ምን ይሆናል የሚለውን ጭምር ነው። የአሜሪካ ስልታዊ ለውጥና የኢንዱስትሪ ትንሳኤ ለብዙ ዓመታት ዋሽንግተን የዓለም ፖሊስ ሆና ቆይታለች። ዛሬ ግን ያ ስልት ተቀይሯል። አሜሪካ አሁን ትኩረቷን ከዲሞክራሲ ማስፋፋት ወደ እኩያ ፉክክር ፒር ኮምፒቲሽን አዙራለች። ይህ ለውጥ የመጣው ከመራራ ትምህርት ነው። የኮቪድ-19 ወረርሽኝና የዩክሬን ጦርነት አሜሪካን አንድ ትልቅ እውነት አስገንዝበዋት ግዙፏ ሀገር በአስቸኳይ ጊዜ የሚፈለጉ የመድኃኒትና የጥይት ክምችት እንኳን በገዛ እጇ እንደሌላት አሳይቷታል። በመሆኑም አሜሪካ የኢንዱስትሪ ትንሳኤን አውጃለች። በቢሊየን የሚቆጠር ዶላር በመመደብ የሲሚኮንዳክተርና የባትሪ ፋብሪካዎችን ወደ ሀገሯ እየመለሰች ትገኛለች። ዓላማው ግልጽ ነው። በቻይና ላይ ያለውን የኢኮኖሚ ጥገኝነት በመቀነስ ስትራቴጂካዊ ነጻነትን ማረጋገጥ። በዚህ አዲስ ስልት ውስጥ አውሮፓ ከዋና የውሳኔ ሰጪነት ሚና ወጥታለች። አሜሪካ በገዛ አቅሟ ብቻ መተማመን ጀምራለች። በዚህ አዲስ የዓለም ትሪያንግል ውስጥ እያንዳንዱ ሀያል ሀገር የራሱ የሆነ ግብ አለው። ቻይና ቤልት ኤንድ ሮድ ኢኒሺየቲቭ ፕሮጀክቷ ዓለምን በወደቦችና በባቡር መስመሮች ስታስተሳሰር የአሜሪካን ተጽዕኖ በኤዥያ ለመተካት ወታደራዊና ሲቪል አቅሟን እያቀናጀች ነው። ሩሲያ የድሮ ግዛቶቿን ተጽዕኖ ለማስመለስ የጦርነት ኢኮኖሚ በመገንባት ላይ ትገኛለች። የሚያስገርመው ግን ሩሲያ ከምዕራቡ ዓለም በመለየቷ ምክንያት የቻይና ታናሽ ረዳት ለመሆን መገደዷ ነው። የኤርትራ እይታ ፕሬዝዳንት ኢሳያስ አፈወርቂ እንደሚሉት በአሜሪካና ኔቶ የበላይነት የሚመራው የርዕዮተ ዓለም የበላይነት እየተንኮታኮተ ነው። አዲስ የዓለም ስርዓት እንዲፈጠር ሩሲያ ወሳኝ ሚና አላት የሚለው እምነት በብዙ የአፍሪካ መሪዎች ዘንድም እያስተጋባ ይመስላል። ይህን ርዕዮተ ዓለም የማይከተሉ ሀገራት ማዕቀብና ውግዘት ይደርስባቸዋል። ፕሬዝዳንቱ ይህን መቀየር አለብን ሲሉም ሲናገሩ ተደምጠዋል። ኤርትራም ማዕቀብ የተጣለባት በአሜሪካ ለሚመራው ርዕዮተ ዓለም ባለማጎብደዷ ነው ብለው ተናግረዋል። ዓለም በአንድ ርዕዮተ ዓለም እንድትመራ የሚሞከረው ርዕዮተ ዓለም የጫካ ስርዓት መሆኑን የገለጹት ፕሬዝዳንት ኢሳያስ ይህ ሙከራ ታሪክ መሆን አለበትም ብለዋል። Imagine this tiny Eritrea is being condemned by them. We are being punished with their sanctions every time. We have to be punished because we are not bowing. We are not bowing to their conditionalities. We are a very small threat. We are not even a threat to them. But they have to contain us. Sanctions, 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 conflict here, conflict there. Now, I think we need to strategize. And I say Russia will have to lead this strategy. Russia will have to design a plan on facing this declared war, not only on Russia, but it's a global war. And everybody should come and join Russia on this strategy. ፕሬዝዳንቱ ይህ በአንድ ርዕዮተ ዓለም የሚመራው የዓለም ስርዓት የሚቀየረው በአጋርነት መሆኑንም ገልጸዋል። ስትራቴጂካዊ በሆነው የምስራቅ አፍሪካ ቀጠና ያለችው ኤርትራም ከሩሲያና ከቻይና ጋር በማበር የና አሜሪካን የበላይነት እንዲከስም ትፈልጋለች።
በዚህም ቻይናና ሩሲያ ኤርትራ አጋር ሆና ትቀጥላለች ሲሉ እነሱም ልባቸውን ኤርትራ ላይ የጣሉ ይመስላሉ። ይህ ሽግግር ከግሎባሊዝም ወደ ብሔራዊ ህልውና ናሽናል ሰርቨራል የተደረገ ጉዞ ነው። አሁን ትልቁ ቁም ነገር ዓለም አቀፍ ስርዓትን ማስከበር ሳይሆን የስልጣን መሰረት የሆኑትን ፋብሪካዎችና የኢነርጂ ምንጭንና ወታደራዊ ኃይልን ማረጋገጥ ሆኗል። የቴክኖሎጂው ጦርነት ኤአይ እና ኢነርጂ የ2026ቱ ታላቅ ፍልሚያ ውጤት የሚወሰነው ሀገራቱ በፈጠራ ጥልቀትና በምርት ፍጥነት በሚያሳዩት ጽናት ነው። በኢነርጂው መስክ ቻይና በታዳሽ ኃይል ምርት ዓለምን በቁጥጥር ስር ለማድረግ ስትጣጣር፣ አሜሪካ ደግሞ ወደ ላቀ የኒውክሌር ቴክኖሎጂ ሽግግር እያደረገች ነው። በተለይም የአሜሪካ ትኩረት ለትላልቅ የዳታ ማዕከላት የሚሆን ኃይል ላይ መሆኑ የነገውን የኤአይ የበላይነት ዛሬውኑ በኃይል አቅርቦት ለማረጋገጥ መፈለጓን ያሳያል። በሴሚኮንዳክተር ዘርፍ አሜሪካ የላቁ ቺፖችን ዲዛይን በማድረግ ስትመራ፣ ቻይና ግን በመካከለኛ ደረጃ ያሉትን ቺፖች በከፍተኛ መጠን በማምረት ዓለምን እያጥለቀለቀች ነው። ሰው ሰራሽ አስተውሎት ኤአይ ደግሞ የፉክክሩ የልብ ትርታ ሆኗል። አሜሪካ እንደ GPT-4 እና ጂሚን ባሉ ሞዴሎች የዓለም መሪ ብትሆንም ቻይና ግን እንደ ዲፕሲክ ያሉ ርካሽና ለንግድ ስራ አመቺ የሆኑ ሞዴሎችን በማቅረብ በአሜሪካ የበላይነት ላይ ስጋት ፈጥራለች። የስልጣኔ ፓራዶክስና የታሪክ ማስጠንቀቂያ። ይህ ሁሉ ትንቅንቅ አንድ ትልቅ የታሪክ እውነታ ያስታውሰናል። የታሪክ ምሁሩ ኢብን ኻልድ እንዳስተማረው ታላላቅ ስልጣኔዎች ውድቀታቸው የሚጀምረው በውጫዊ ሽንፈት ብቻ ሳይሆን በገዛ ስኬታቸው ምክንያት በሚፈጠር ውስጣዊ መከፋፈል ነው። የጥንቷ ሮማ በታታሪ ገበሬ ወታደሮቿ የተገነባች ብትሆንም ሀብታም ስትሆን ግን ያ የጽናት ባህል በቅንጦትና በብክነት ተተካ። ሰዎች ለሀገራቸው ከመሰዋት ይልቅ ነፃ ምግብን፣ መዝናኛ፣ ብሬድ ኤንድ ሰርኪውዝ መጠየቅ ጀመሩ። ዛሬም በምዕራባውያን ዘንድ የሚታየው ከመስዋዕትነት ባህል ወደ መብት ጠያቂነት የተደረገ ሽግግር ለሌሎች አዳዲስና ትጉ ኃይሎች ሰፊ የስልጣኔ ክፍተት ፈጥሯል። ሀልዱን እንዳለው አስቸጋሪ ጊዜያት ጠንካራ ሰዎችን ይፈጥራሉ። ጠንካራ ሰዎች ጥሩ ጊዜያትን ይፈጥራሉ። ጥሩ ጊዜያት ደካማ ሰዎችን ይፈጥራሉ። ደካማ ሰዎች ደግሞ አስቸጋሪ ጊዜያትን ይፈጥራሉ። የኢትዮጵያ ዕጣ ፈንታና ቀጣዩ እርምጃ ዛሬ ዓለም በአንድ ኃይል የምትመራበት የጫካ ስርዓት ታሪክ እየሆነ ነው። ይህ የአያላን ሀገራት ሽኩቻ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት ምን አይነት እድል ይዞ ይመጣል? በአንድ በኩል የቴክኖሎጂ ሽግግርና የኢንቨስትመንትን አማራጮች ቢስፋፉም፣ በሌላ በኩል ግን የጂኦፖለቲካዊ ጫና ሀገራዊ ሉዓላዊነትን ሊፈታተን ይችላል። ፕሬዝዳንት ኢሳያስ እንደገለጹት አዲስ የዓለም ስርዓት መፈጠር ያለበት በመከባበርና በአጋርነት ላይ ተመስርቶ ነው። When people talk about Russia, Ukraine, I say there is no Russia-Ukraine war at all. There is no Russia-Ukraine conflict. This is war declared by NATO on Russia. The war declared by NATO on Russia is not only for Russia, it's for dominating the whole world. It's for hegemony. This is an agenda developed after the end of the Cold War. They came up with this fantasy about containing Russia, containing any power, small, big, that challenge them technologically, economically, socially, culturally. They have to contain everybody. This defunct ideology is a defunct ideology. ለማንኛውም ማህበረሰብ ትልቁ አደጋ ውጫዊ ጠላት ሳይሆን በራስ መርካትና በመዘናጋት ኮምፕለንስኒ የሚመጣ ውስጣዊ መበስበስ ነው። የጋራ እሴቶች፣ ግልጽና ዓላማ፣ ጥብቅ ዲሲፕሊን የሌለው መበልጸግ በታሪክ ፊት ዘላቂ ሊሆን አይችልም። የእርሶ ግምት ምንድን ነው? ይህስ አዲስ የዓለም ስርዓት ለኛ እድል ነው ወይስ ስጋት? አሁን ባለው በኤርትራና በኢትዮጵያ መካከል ባለው ውጥረት እንዲሁ የቀንዱ በቡድን የመሰለፍ ሁኔታ ከብልጽግናና ሻዕቢያ ማንን አስቀድሞ ጠንካራና ዘላቂ ወዳጅ የያዘ ይመስላል? አበቃን። ሰላም።